በመካከለኛው ምስራቅ የጋዛ ጥፋት በገቢር መቆሙን የዋሽንግተን አለቆች በመንዘራቸው ካይሮ መሬት ላይ ተገኝተው ቢያበስሩም ተኩስ አቁሙ ምሉ ሆኖ አልተተገበረም ያለችው እስራኤል የአስክሬን መመለስ ፖለቲካን ሽፋን አድርጋ ባለፍ ገደም ጋዛን ከመኮርኮም አልቦዘነችም። የጠራ ርዕዮተ ዓለማዊ ግብ አለመኖር የነ ኢራን ትከሻ ላይ ተማመነ ፖለቲካዊ ቁመና መፍጠርና ማናህሎኝነት የተነባበረበት የዋሻ ትግል ደግሞ የሐማስ የተገዳዳሪነት ኃይሉን አላገዘፈውም። ጋዛውያንም የእስራኤል ቅንቡላ የሚያርፍበት ገላቸውን አላዳነውም። ነገር ግን አሁን ላይ የመካከለኛው ምስራቅ የፖለቲካ መሪ ከውድመት ወደ መልሶ ግንባታ በቀናት ልዩነት ፍሬቻ ሳያሳይ ታጥፏል። መኖር ለሚናፍቁት ጦርነትና መገደል መከራ ፍዳ ላሳያቸው የዛ ሰርጥ ዜጎች አሁን ላይ ስለመብላት እንጂ ስለመልማት እንዲያስቡ ማድረግ ከቶንስ እንዴት ያለ እይታ ነው የሚለውን መከራከሪያ ይዘን የሁለተኛው የዓለም ጦርነት ገፈት ቀማሽ የሚባሉትን ሂሮሺማና ናጋሳኪን ከአንደኛው ክፍለ ዘመን የጋዛ ውድመት ጋር በንጽጽር እናስተያያቸዋለን። በእርግጥ በሻርማን ሼክ ቅንጡ የባህር ዳርቻ የታሰረው ውል መልሶ ግንባታን አንዱ ነጥብ አድርጎ ያሰፈረ ሲሆን ሚሊዮን ንዋይን ለሚጠይቀው ፖለቲካዊና ማህበራዊ ጫና ሊያስከትል ይችላል የተባለ ስጋትን ያነበረው አዲሲቷ ጋዛን የመፍጠር ትልም ስንቅ የሚያደርጉትም አልጠፉም። ጋዛን የግዛት ማስፋት ሂደት አድርጋ በመታየው እስራኤልና ጎላንና ሲናይን አስነጥቀው የጋዛን የባለቤትነት ድርሻ በአሜሪካ ሽፋን ሊነጠቁ ከጫፍ የቆሙት አረቦቹ መካከል ያለው ውጥረትም በሾላ ድፍን ወደ ሌላ የፖለቲካ ምዕራፍ እጥፍ ብሏል። ግን ጋዛ የቀደመ ማህበራዊ ውቅሯን ታገኛለች ወይ? ነዋሪውስ ለዓመታት የኖረበት የሰርጡን ስነ ልቦና ይነጠቅም ወይ? በዚህ መልሶ ግንባታ ጉዞ እነማን ከመንገድ ዳር ቆመው እነማንስ ፖለቲካዊ ግባቸውን ያደርሳሉ? የበላይነት ጥማታቸውንስ ያርሳሉ ስንል በዓለም አቀፉ የትንታኔ ዘገባችን ተመልክተናል። አማኑኤል ጀንበሩ ነኝ። የኦክላንድ ዩኒቨርሲቲው ፕሮፌሰር ጆን ቶኪ with 83% of its building destroyed Gaza needs more than money to rebuild በሚለው ጥናታቸው የጋዛን ዳግም ግንባታ በማሰብ ሂደት ውስጥ ቀዳሚ መሆን አለበት የሚሉትን ነጥብ በዝርዝርና በጥልቀት አስቀምጠዋል። በጦርነት በተጎዳ አካባቢ የሚደረግ ልማትና መልሶ ግንባታ ጅማሬው ገፈት ቀማሹንና ጦርነት ያደቀቀውን ተጎጂ ከህል በማገናኘት መሆን እንዳለበትም ያሳስባሉ። ፕሮፌሰሩ ሲቀጥሉም ስለ ዳግም ግንባታ ሲታሰብ ስለ ቅንጡ ሞሎች፣ ስለ ፓርኮችና መሰል አብረቅራቂ መሰረተ ልማቶች ሳይሆን ስነ ልቦናው የጎበጠው የጦርነት አድቃቂነትን የተመለከተውና ሰርጡን ሲመለከት ስለሚመጣበት ፍራቻ እንዲያስብ የሚገደደው ጋዛዊ ከረጅሙ መከራ እንዲላቀቅ የሚሰሩ ስራዎች የመጀመሪያዎቹና ዋነኞቹ መሆን እንዳለባቸውም ያብራራሉ። ይህንን ሐሳብ ገዢ አድርገው የሚወስዱ ታዛቢዎችም 83% ክፍሏ እንዳልነበረ የሆነው በርካታ መሰረተ ልማቶቿን በጦርነት የተነጠቀችውን ከጠኔ ተቆራኝተው ከእህል የተራራቁ ዜጎችን አቅፋ ስለያዘችው ጋዛ ሲታሰብ ሰባይነት በረድፎች መጀመሪያ ሊቀመጥ እንደሚገባ ይጠቁማሉ። በእርግጥም የጋዛ መልሶ ግንባታ ሂደት ውሉም ባለየውና ዛሬም ከመከበር ይልቅ መረገጥን ባስቀደመው ተኩስ አቁም ውስጥ ነው ለመተግበር መፍገምገም ቅንጦት እንጂ ፖለቲካዊ ቁርጠኝነት እንደማያሳይም ያነሳሉ። ሄሪኬን 4 ከተባለው አጥፊና አውዳሚ አውሎ ነፋስ ጋር የሚነጻጸረው የጋዛ ጥፋት ወደ ምንምነት የቀየረው የቆሙ ፎቆችንና መኖሪያዎችን ብቻ ሳይሆን የህዝቡን አስተሳሰብና ስነ ልቦና ነው የሚለው ደግሞ ዋነኛ ነጥብ ነው። ሌላው ዘሂሮሺማ ሞዴል የሚባለውን የጃፓን ከተሞች የዳግም አገነባብ ስልት መውሰድ ያስፈልጋል የሚለው እንደ ተሞክሮ የሚነሳ ሌላኛው ጉዳይ ነው። ጃፓን በሁለተኛው የዓለም ጦርነት የሙሶሎኒና ሂትለር ጥብቅ ወዳጅ ነበረች። ታይላንድን አስገብራ ፊሊፒንስንም ወራ የአካባቢውን አውራነት ስትቆጣጠር የሷን ያህል በምስራቅ ኤሲያ ተፈሪም ጠፋ። የመዋጋት ፍላጎት ጦር መስበቅ ምኞቷ ይሏልና የበርሊንና ሮም ተቀማጮችን ተማምና ፔርል ሃርቡርን አጠቃች። ከዚህ በኋላ ነበር ነገሮች የተቀያየሩት። የአሜሪካ ጀቶች የቶኪዮ አየርን ተቆጣጠሩት። በተለይም በሁለቱ የፋብሪካ ከተሞች ሂሮሺማና ናጋሳኪ ላይ ያደረሱት ውርጅብኝ የዛሬዋን የጃፓን ምንዳለም የሚመለከት ሰው በውጥንቅጥ ውስጥ ያለፈች ሀገር ያደርጋትም። ነገር ግን የሂሮሺማ ከተሞች በጥይትና በኒኩለር አረር ጠቆሩ። የናጋሳኪ ምድሮችም በደም አባላ ጨቀዩ። ከ200,000 በላይ ዜጎችም በማያውቁት ፖለቲካና ባልመረጡት አሰላለፍ
የኒኩለር ቦምብ ሞትን ተቀበሉ። በኒው ኢንግላንድ ዩኒቨርሲቲ ተመራማሪ የሆኑት ጆን ሚኪላንድ as Gaza start to rebuild what lesson can be learned from Nagasaki ሲሉ ባቀረቡት ሰፊ አተታ ታዲያ እነዛ ዳግም ያንሰራራሉ ወይ ወደ ቀደመ የከተማ ቁመናቸውስ ይመለሳሉ የተባሉት ሂሮሺማና ናጋሳኪ ከፍ ባለ ያመሰራረት እድገት ሲታነጹ የተወሰዱ እርምጃዎች በአንደኛው ክፍለ ዘመን ተመሳሳይ ጥፋትን ላስተናገደችው ጋዛ ተሞክሮ ሊሆን እንደሚገባም ያነሳሉ። ይህ ሲሆን ደግሞ ይላሉ በግንባታው ወቅት የሚያጋጥሙ ችግሮችን ለመፍታት የሚያስችል ፖለቲካዊ ጥንካሬን መላበስ እንደሚያስፈልግ በመጠቆም ነው። ሌላኛው ወሳኝ ምዕራፍ ፖለቲካዊ ተስፋ ነው። የናጋሳኪ የቦምብ ጥቃት ሲፈጸም የዓመት ወጣት የነበሩት ሪኮ ሚካኤ በከተማው በሚገኝ የአንደኛ ደረጃ ትምህርት ቤት መምህር ነበሩ። ከጥቃቱ ጋር ተያይዞ ትምህርት ቤቶች ሲፈርሱና ተማሪዎች ሲበተኑ እሳቸውም ነፍሳቸውን ለማግኘት እግራቸው ወደ አመራቸው ስለመሄዳቸው በማንሳት ያንን አስከፊ ሁኔታ ያስታውሱታል። ኮራት በኋላ ወደ ትምህርት ቤት ስመለስ ሁሉም ነገር ተቀይሯል። የምናስተምራቸው ልጆችም በዛ አስከፊ ጥቃት ህይወታቸውን አጥተዋልና 1500 ተማሪዎች በነበሩበት ትምህርት ቤት የተገኙት 100 ብቻ ናቸው ሲሉ እርጅና ባሸነፈው ፊታቸው ላይ እንባቸው ሲተናነቃቸው ይታያሉ። ግን ይላሉ አዛውንቱ ሪኮ ሁላችንም የከተማው ሰዎች ላይ አንድ ነገር ነበረን፣ እሱም ተስፋ ነበረ ብለዋል። የአንደኛው ክፍለ ዘመን ናጋሳኪና ሂሮሺማ በሆነችው ጋዛም ከተፈጸመው ያልተፈጸመውን ጥፋትና እልቂት መቁጠር የሚቀል ይመስላል። 5 ልጆቿን ፊቷ ያጣች እናት፣ የሕፃን ልጁን አስክሬን ይዞ ለቀናት መቅበሪያ ያጣባት፣ የእስራኤል ድሮኖች ባፈራረሷቸው ፎቆች ስር ሆነው ያድኑኝ ተማጽኖን የሚያሰሙ ወጣቶችና መሰል አሰቃቂ ትራጀዲ በሚታይባት በዛሽ ምድር ተስፋዎች ዛሬ ስለማደር ወይስ የወደፊቱን ጋዛ የማለም ለሚለው ግን ዛሬ ላይ ሆኖ ሁነኛ ምላሽ ማግኘት አዳጋች ያደርገዋል። የቢቢሲው ዘጋቢ ጆርዳን ደንበር ኑሯቸውን በእንግሊዝ ያደረጉት በሂሮሺማ የተወለዱትን ኮዮኮ ጊብሰን እንዲህ ሲል ጠየቃቸው። እርሶ ከጥቃቱ 3 ዓመት በኋላ ነው የተወለዱት፣ ታዲያ የደረሰቦት ችግር አለ ወይ ሲል እሳቸውም በመገረም ያዩት መልስን ሰጡ። ባጭሩ ልንገርህ በሽታ ቤቱን ሰርቶብኛል ሲሉ ዛሬ ናጋሳኪና ሂሮሺማ በሰማይ ጠቀስ ፎቆች ቢያሽቆጠቁጡም የህዝብ መራር ስሜት ግን በልቡ ውስጥ አለና የዛን አስከፊ ወቅት አይረሱትም። ጋዛስ በርግጥ በቀጣይ የምታምርና ተመራጭ ሰርጥ ወይስ እልቂት ታያልቅብሽ የምትባል ክፉ ምድር?